አሜሪካ ከኢራን ጋር በገባችው ውጥረት ምክንያት በሆርሙዝ የባህር ዳርቻ ላይ ለሚጓዙ የአሜሪካ የንግድ መርከቦች አዲስ ማስጠንቀቂያ አውጥታለች። በዚህ ማስጠንቀቂያ የአሜሪካ መርከቦች በኢራን ቁጥጥር ስር ከሚገኘው የሆርሙዝ የባህር ዳርቻ እንዲርቁ ጥሪ ቀርቧል። የአሜሪካ የባህር ኃይል አስተዳደር ያወጣው ይህ ማስጠንቀቂያ ካፒቴኖች የኢራን ወታደሮች በአሜሪካ መርከቦች ላይ እንዲሳፈሩ በጭራሽ እንዳይፈቅዱ አሳስበዋል። እንዲህ ያለው ማሳሰቢያ የመጣው ሁለቱ ሀገራት ወደ ጦርነት አፋፍ ያረሳቸውና ለሳምንታት የዘለቀው አንዱ ባንዱ ላይ የዛቻ ንግግር እየጨመረ በመምጣቱ ነው። አሜሪካ የጦር መርከቦቿን ወደ መካከለኛው ምስራቅ ማንቀሳቀሷ የኢራን መሪዎች በራቸውን ለድርድር ክፍት እንዲያደርጉ ቢያስችልም ትራምፕ ቀድሞውኑ አስቸጋሪ የሆነውን ድርድር ለማስፋት ፍላጎት እንዳላቸው ግልጽ አይደለም። አሜሪካ ከኢራን ጋር በኒኩሌር ፕሮግራም ላይ ብቻ መደራደሯን የሚቃወሙት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ በዚህ ጉዳይ ግፊት ለማድረግ ወደ ዋሽንግተን አቅንተዋል። የኔታንያሁ ወደ ዋሽንግተን ተጉዘው ከትራምፕ ጋር መምከር በኢራን ላይ ተጨማሪ ወታደራዊ እርምጃ የመውሰድ ዕድል እንዳይኖረው ተሰግቷል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። በሰኔ 2025 የአሜሪካና የእስራኤል የአየር ድብደባ በኢራን ወደ 1000 ገደማ ሰዎችን ለሞት ዳርጓል። በአንጻሩ የኢራን ሚሳኤል ጥቃት በእስራኤል ወደ 40 ገደማ ሰዎችን ገድሏል። በዚያ ግዙፍ የአየር ድብደባ በኢራን የኒኩሌር ፕሮግራም ላይ ምን ያህል ጉዳት እንደደረሰ ግልጽ አይደለም። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ተቆጣጣሪዎች የቦምብ ድብደባ የተፈጸመባቸውን የኒኩሌር ጣቢያዎች መጎብኘት አልቻሉም። የሳተላይት ምስሎች በሁለቱ የኒኩሌር ጣቢያዎች ላይ እንቅስቃሴ እንዳለ ይፋ አድርገዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከባለፈው ወር ጀምሮ በኢራን ላይ አዲስ ጥቃት እንደሚሰነዝሩ በተደጋጋሚ አስጠንቅቀዋል። ለእንደዚህ ያለው የአሜሪካ ዛቻ በኢራን በኩል የተሰጠው ምላሽ ነገሩን ከማብረድ ይልቅ የበለጠ በማክረር የጦርነት አፋፍ ላይ ደርሰዋል። ባለፈው ሳምንት ምናልባት ለጦርነቱ የመጨረሻው ፊሽካ የመሰለው ትንኮሳ ተፈጽሟል። በዚህም የአሜሪካ ጦር መርከብ አፍንጫ ስር የተገኘው የኢራን ድሮን ተመቶ ወድቋል። ድሮኑ ከመመታቱ በፊት በተሳካ ሁኔታ ወደ ኢራን የደህንነት የመረጃ ቋት የላከው ምስል ኢራንን ለጦርነትም ሆነ ለድርድር ዝግጁ ያደረጋት ይመስላል። ከዚያ በኋላ በኢራን በኩል በተደጋጋሚ የሚወጡ መረጃዎች ከማስፈራራት ይልቅ ለድርድር መቀመጥን የሚያበረታቱ ናቸው። ነገር ግን የኢራን ባለስልጣናት ድርድሮች በኒኩሌር ላይ ብቻ የተመሰረቱ መሆን እንዳለባቸው ቅድመ ሁኔታ አስቀምጠዋል። የትራምፕ አስተዳደር ደግሞ የለም ከዚህ ውጭ መሆን አለበት ባይ ነው። የድርድሩ የመጨረሻ ግብ የኢራንን የዩራኒየም ማበልጸግ ዜሮ ማድረግ ነው። ይህም ብቻ ሳይሆን የኢራንን የሚሳኤል ጦር መሳሪያ አቅም መገደብና እንደ ሂዝቦላና ሐማስ ላሉ ታጣቂዎች የኢራንን ድጋፍ ማስቆም ያለመ ነው። የኢራን ዋነኛ አንገብጋቢ ጉዳይ የኒኩሌር ጦር መሳሪያ እንዳልሆነ የሚናገሩት የኢራን ባለስልጣናት ዩራኒየም ማበልጸግ የሀገሪቱ ሉዓላዊ መብት እንደሆነ አጥብቀው ይናገራሉ። እናም ባለስልጣናቱ በኒኩሌር ፕሮግራም ዙሪያ ከአሜሪካ ጋር ድርድር ለማድረግ ዝግጁነታቸውን አረጋግጠዋል። በአሜሪካ የድርድር ቅድመ ሁኔታ ላይ የኢራን ባለስልጣናት አቋም ጽኑ መሆኑን የተረዱት የአሜሪካ ባለስልጣናት ነገሩን በማጤን በኢራን የኒኩሌር ፕሮግራም ላይ ብቻ ለመደራደር ወስነው በኦማን ቀጥተኛ ያልሆነ ድርድር አድርገዋል። ድርድሩ ወደሚቀጥለው ዙር ለመሸጋገር የሚያስችል ገንቢ እንደሆነ በተሰጡ መግለጫዎች ማረጋገጥ ተችሏል። እስራኤል ደግሞ የትራምፕ አስተዳደር የኢራንን የባለስቲክ ሚሳኤል ክምችትና ታጣቂ ቡድኖችን በገንዘብ መደገፍ እንዲታቆም የሚያስገድድ ስምምነት እንዲደረግ ትፈልጋለች። ይህም በውይይቱ ውስጥ እንቅፋት በመሆን ጦርነትን ሊያስከትል ይችላል። ፕሬዝዳንት ዶናልድ ትራምፕ እንደተናገሩት ኢራን የኒኩሌር ጦር መሳሪያዋን ለማስወገድ ብቻ የምትገባው ስምምነት ተቀባይነት ያለው ይሆናል። ኢራንም ለስምምነቱ ዝግጁ መሆኗን የገለጸችው የኒኩሌር ጉዳዮችን ብቻ የሚያካትት በመሆኑ ነው። ይህ የድርድር ሂደት ደግሞ ከእስራኤል ፍላጎት ጋር የሚጋጭ አድርገዋል። የእስራኤል ባለስልጣናት የኢራን የባሊስቲክ ሚሳኤሎችና እንደ ሐማስና ሂዝቦላ ላሉ ታጣቂዎች የምታደርገው ወታደራዊ ድጋፍም በድርድር ጠረጴዛው ላይ መቅረብ እንዳለበት አጥብቀው ተናግረዋል። በዚህ ያልተገደቡት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን ተጉዘው ከትራምፕ ጋር መምከር መርጠዋል። የጠቅላይ ሚኒስትሩ ጉዞ ዋነኛ ዓላማው በእነዚህ ጉዳዮች ላይ ተጨማሪ ግፊት ማድረግ ነው።
ኔታንያሁ ማንኛውም ድርድር በኢራን ባለስቲክ ሚሳኤሎች ላይ ገደቦችንና ለእስራኤል ደህንነት ስጋት ተደርገው የሚቆጠሩ በቀጠናው ለሚንቀሳቀሱ ታጣቂ ቡድኖች የሚደረግ ድጋፍ ማቆምን ማካተት እንዳለበት ያምናሉ። እስራኤል ኢራን ሁሉንም የዩራኒየም ማበልጸግ እንድታቆም የባሊስቲክ ሚሳኤል ፕሮግራሟ እንድትገድብና በክልል ውስጥ ካሉ ታጣቂ ቡድኖች ጋር ያላትን ግንኙነት እንድታቋርጥ ለረጅም ጊዜ ስትጠይቅም ቆይታለች። ኢራን እነዚህን ጥያቄዎች በተደጋጋሚ ውድቅ አድርጋለች። ነገር ግን የማዕቀፍ እፎይታ ለማግኘት በኒኩሌር ፕሮግራሟ ላይ የተወሰኑ ገደቦችን ብቻ እንደምትቀበል ገልጻለች። እስከ ረቡዕ ድረስ በዋሽንግተን የሚቆዩት ኔታንያሁ ለ10 ዓመታት በዘለቀው የፖለቲካ ስራቸው አሜሪካ በኢራን ላይ ጠንካራ እርምጃ እንድትወስድ በመገፋፋት አሳልፈዋል። አሜሪካ በሰኔ 2025 በኢራን የኒኩሌር ተቋማት ላይ ወደ መሬት ዘልቀው የሚገቡ ቦምቦችን ጥላለች። በተመሳሳይ በኢራን ላይ ተጨማሪ ወታደራዊ እርምጃ የመውሰድ እድሉ ከውይይቶቹ በኋላ ሊመጣም ይችላል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ትራምፕ የመጨረሻው ውሳኔ ሰጪ በመሆናቸው በድርድር ውስጥ ያላቸውን ፍላጎት በግል እንደሚይዙ ተናግረዋል። ትራምፕ ለአሜሪካ የሚበጅ ስምምነት ለማድረግ እየሞከሩ እንደሆነም ቫንስ ተናግረዋል። ጄዲ ቫንስ በዚህ ጊዜ ኢራናውያን ስምምነት ለማድረግ ብልህነት ቢኖራቸው ለእነርሱ ጥሩ እንደሚሆን ገልጸዋል። እናም ትራምፕ ቀድሞውኑ አስቸጋሪ የሆነውን ድርድር ለማስፋት ፍላጎት እንዳላቸው ግልጽ አይደለም። በተለይም ትራምፕ በቅርቡ ተደጋጋሚ የጥቃት ዛቻ ካሰሙ በኋላ ያለው ውጥረት ለጦርነት አፋፍ አድርሷቸዋል። ይህ በሆነበት ሁኔታ ኔታንያሁ ወደ ዋሽንግተን ተጉዘው በኢራን ጉዳይ የሚያደርጉት ውይይት አንዳች የጦርነት ድግስ መጠንሰሻ እንዳይሆንም ስጋት አለ። ባለፈው ሳምንት የአሜሪካ ዜጎች በአስቸኳይ ኢራንን ለቀው እንዲወጡ ትዕዛዝ መተላለፉ ስጋቱን የሚያረጋግጥ ነው። በተመሳሳይ ሰኞ ዕለት የአሜሪካ የባህር ኃይል የአሜሪካ ንግድ መርከቦች በኢራን ቁጥጥር ስር ባለው የሆርሙዝ የባህር ወሽመጥ በኩል ጉዞ እንዳያደርጉ አሳስበዋል። የባህር ኃይሉ መርከቦች በሆርሙዝ የባህር ዳርቻ ወደ ምስራቅ ሲሸጋገሩ በኦማን ቁጥጥር ስር ባለ ባህር አቅራቢያ እንዲጓዙ አዟል። በዚህ መስመር ዓለም አቀፍ የንግድ መርከቦች በታሪክ በተለይም በመካከለኛው ምስራቅ በጂኦፖለቲካዊ አለመረጋጋት አደጋ ላይ ወድቀዋል። በ1980ዎቹ በኢራን ኢራቅ ጦርነት ወቅት ሁለቱም አገሮች የንግድ መርከቦችን ኢላማ አድርገዋል። በቅርቡም የየመኑ ሁቲ አማጽያን በቀይ ባህር ውስጥ ከእስራኤል ጋር ግንኙነት ባላቸው መርከቦች ላይ ጥቃት ፈጽመዋል። በአሁኑ ወቅትም በጦርነት አፋፍ ላይ የሚገኙት አሜሪካና ኢራን ወደ ጦርነት የሚገቡ ከሆነ በዓለም ላይ ለነዳጅ ጫኝ መርከቦች እጅግ ስትራቴጂክ መተላለፊያ የሆነው የሆርሙዝ ወሽመጥ ለንግድ መርከቦች አደገኛ ጊዜን ያመጣል። የአሜሪካ ባህር ኃይል የአሜሪካ የንግድ መርከቦች በዚያ በኩል እንዳያልፉ አዲስ ያወጣው ማስጠንቀቂያም በመካከለኛው ምስራቅ የዳግም ጦርነት ስጋት እንዲነግስ አድርጓል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ኤፒ ኒውስ፣ ዘ ታይምስና አልጀዚራን በዋቢነት ተጠቅመናል።